እኔማ ነገርኩት እኮ አባባ ቢኒያም እባላለሁ። ስሙ ምን ይጠቅመኛል ብለህ ነው? አሁን መታ የነበረችው አክስቴ ናት። ታዲያ ለምንድን ነው ተደብቀ የመጣ? ጠርጥሬያት። ለምን ጠረጠርካት? ቤት ውስጥ የምታደርገው ነገር ምንም አያምረኝም። አስቀየመችው? እድልን እያስቀየመቻት ነው። እድል ሰራተኛችን ናት። ለእኔ ግን ጓደኛዬ ከዛም በላይ ናት። ከዛ በላይ? አባባ ከገባች ጀምሮ እሷ የኔ ነው የምትመስለኝ። ልክ የማገባት ሚስቴን ነው የምመስለኝ። ጥሩ። ቆይ ግን እርሶ ማኑት? ለምንድን ነው የምነግሩት? ጥሩ ትመስላለህ። ለምን መጥፎ ሆናለሁ? ከአክስቴ ጋር ሚስጥር ካሉት ግን እርሶም ጥሩ አይደሉም ብዬ ነው የማስበው። አክስትህ አደገኛ ሴት ነው። ለምን አገኟት ታዲያ? እድልን ተንከባከባል፣ ጠብቃል። እድልን ያውቋታል? ሌላ ጊዜ እነግርሃለሁ። ከእሷ ግን ጠብቃል። ይባስ ግራ አጋቡኝ እኮ። እጅነሽብሃል። ሂድ በቃ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እድል ድራማ ክፍል 11ን እየላችሁ መጥቻለሁ። ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው እና ሰብስክራይብ እና ላይክ አድርጉ። ዛሬ እንግዲህ እድልና ማነች እድሌና ሜላት ትምህርት ቤት ጀመሩ። ሜላት እንግዲህ ትምህርት ቤቱን ከኔ ጋራ ነው ወይ የምትጀምሪው እያለቻት ነው። አዎ ትምህርት ቤቱን ከአንቺ ጋራ ነው፣ አብረን ነው የምንጀምረው፣ ምንድነው ችግርሽ ብላ ስትጠይቃት ነበረ። የኔ ችግር ምንም ማለት አይደለም፣ ግን እኔ ቁርስ በጊዜ እንዲሰራልኝ ከኔ ጋራ መሄድ ከፈለግሽ 10 ሰዓት ተኩል መነሳት አለብሽ፣ ያለበለዚያ ቁርስሽንም እንዴት ሰርተሽ ልትበይ ትችያለሽ? ያንቺ ችግርስ ምንድን ነው ብላ ስትጠይቃት ነበረ። ስለዚህ ቁርስ እንግዲህ የሰራሁት ፍርፍር ነውና ከቤተሰቦቹ ሁሉ ተለይቼ ላንቺ ለብቻሽ ቁርስ የምሰራለሽ ምክንያት አንዲትም ነገር የለም። ስለዚህ ለቤተሰብ እንደመሰራ ነው ላንቺም የምሰራው እንጂ ከቤተሰብ ጋራ የሰራሁትን ምግብ ነው ተካፍለን አብራችሁ የምትበሉት እንጂ ላንቺ ለብቻሽ ሰርቼ የምሰጥሽ ምግብ አንዲትም ነገር እንደሌለ ነው የምነግርሽ ብላ ስትነግራት ነበረ። ወደ ሌሎቹ ቪዲዮ ደግሞ ስንተላለፍ ሌሎቹም ቪዲዮ ደግሞ ምግብ ብቻ ሳይሆን ከኔ ጋራ እኩል ትምህርት ቤትም እንድትሄጂና ከኔ ጋራ እኩል ትምህርት ቤት እንድትማሪ እኔ አልፈልግም። ነገር ግን ጫማዎችንና ልብሶችንም ተኳኩሰሽ ማስቀመጥ አለብሽ። ስለዚህ በጊዜ መሄድ አለብሽ ብላ ስትነግራት ነበረ። እኮ እያስተካከልኩልሽ ነው፣ አንቺ ባትኝም አጋዛችሁ እንደሆንኩ የቤት ሰራተኛችሁ እንደሆንኩ በትክክል ነው አስጠንቅቄ የማውቀው። ነገር ግን ነገሮቹ አንቺ እንዳልሽ ሳይሆን እንደ እግዚአብሔር ፍቃድ ትምህርት ቤቴንም ሁሉም ነገር አንድ ቀን አላቋረጥም፣ ሁሉም ነገርም አያልቅብኝም ስትላት ነበረ። ነገር ግን አሁን ሜላት ውጪ በረንዳ ላይ ቁጭ ብላ በጣም እያለቀሰች ነበረ። ሜላት በገዛ እጅሽ እንደኔ ፎቶውን ማገለባበጥና መወልወል ስለማትቺ ለምንድን ነው አንቺ የማታውቂውን ነገር በመጀመሪያ ደረጃ በእጅሽ የነካሹ? ያንቺ ምክንያት ምንድን ነው? ስለዚህ የማትችይበትን ነገር ማቆም አለብሽ ነበረ። አሁን ታዲያ ምን ሆነሽ ነው የምታለቅሽው? ብላ ስትጠይቃት ነበረ። ደግሞ አንቺ ሰው ሆነሽ ነው እንዴ ለነገር ደግሞ ነገር ላይ ነገር የምትጨምሪልኝ? ከፊቴ ትሄጃለሽ ወይ ወይስ አትሄጂም?
ምን ፈልገሽ ነው እዚህ ደረጃ እኔ ጋር ቆመሽ የምታወሪው? አንቺ መቼም ገረድ እንደሆንሽ ለራስሽ በደንብ አስጠንቅቀሽ ባታቂም እኔ አስጠንቅቄ ሁሌ ላንቺ ገረድ ነሽ ብዬ ማስረዳት አለብሽ። አሁን አንቺ እዚህ ጋር ቆመሽ እኔን ማነጋገር መፍቱን ማንሰጠሽ ብላ ስትጠይቃት ነበረ ሜላት። መቼም አንቺ አፍሽ ስለማያድብና ስርዓት ስለሌለሽ ለዚህ ደረጃ ሁሉ የበቃሽው ነገሮቹ ሁሉ በጣም ላንቺ በጣም ከባድና ጥሩ ነገር ያደረግሽ እየመሰለሽ ነው። ነገሮቹ ሁሉ ላንቺ ቢከብዱም ሁሉም ነገር ለመልካምና ለበጎ ቢሆንም አንቺ ግን እንደ መልካም እያሰብሽ አይደለም። በጣም ውስጥሽ ክፉ ነው። ስለዚህ ከፊቴ ትሄጃለሽ ወይ አትሄጂም ብላ እንግዲህ ማለት ስታባረራት ነበረ። እንግዲህ እድላይት ደግሞ አሁን እድላይት ስትሄድ እድላይትና ወይዘሮ ሮማንም ሲገናኙ ነበረ። እድላይትና ሮማን ሲገናኙ ሮማን ደግሞ እድላይት ደግሞ ከቢንያም ጋር እያወራች ነበረ። ቢንያም ደግሞ ምንድነው እያረግሽ ያለሽው? ከቢንያም ጋራ ያንቺ ችግርስ ምንድነው? እንደዚህ ከልጁ ጋራ ቆመሽ የምታወሪውን ምስጢር ለኔ ለመናገርና ለማውራት ከቻልሽ እኔን ልታነጋግሪኝና ልትነግሪኝ ትችያለሽ ወይ ብላ ስትነግራት ነበረ። በፍጹም አሁን ልችልም አልችልም ልነግር እችላለሁ ብዬ ላስረዳሽም አልችልም ብላ ስትነግራት ነበረ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሸጋግር ሜላትና ሮማን በጣም አብረው ሁሉም ተሰብስበው ቁጭ ሲሉ በጣም ነይ ቁጭ በይ ብሎ እድላይትን ከሁሉ ሰው መካከል ሲጠራት ነበረ። ቢንያም አይ እኔ አሁን ከውጪ ስለመጣው ቡና መጠጣት ስለምፈልግ ቡና እንዲፈላለኝ ነው የምፈልገው። ስለዚህ እድላይት ሂጂና ቡና አፍልልኝ ብላ ሮማን እድላይትን ስትልካት ነበረ። አይ እኔ ቡና አልፈልግም አትፈልጊም አላልኩም፣ ነገር ግን ትንሽ እረፍ ትበል እድላይትም ብዬ ነበረ ብሎ ሲጠይቃት ነበረ። ነገር ግን ጠየቅሽም አልጠየቅሽም ስለዚህ እድላይትን ስለምወዳትና ስለማከብራት ነው ነይና ቁጭ በይ እያልኩት፣ እርፍ በይ ምንም የምታመጪውና የምትቀይሪው ነገር አንዲት ነገር ስለሌለ ስለዚህ አፍሽን ሰብስበሽ ቁጭ ማለት ትችያለሽስ ወይስ አትቺ? ምን አፍሽን ትከፍቻለሽ ብሎ ሮማንን ሲቆጣት ነበረ። ሮማን ግን እኔ እኮ ቡና ነው የምፈልገው ነው ያልኩት እንጂ ሌላ ነገር አንዲት ነገር የምፈልግ ነገር የለም ብላ ሮማንም ስትነግራት ነበረ። ነገር ግን ሮማን ነገረቻትም አልነገራቻትም ምንም ነገር እየመሰላት አይደለም። ስለዚህ እንግዲህ እድላይትም ትምህርቷንም ለመቀጠል ዝግጅቱ ነች። ሮማን ደግሞ በጣም ተናዳ ልትሞት ነው። ስለዚህ ሮማን ስራ የለሽም እንዴ ብሎ ቢንያም ሮማንም ሲጣራት ነበረ። አይ ምንድነው ያልከው ሮማን አልከኝ እንዴ ጭራሽ ስትለው ነቃ ነቃ እንድትይ ነው እንጂ ሌላ ነገር ምንም ነገር ያረኩሽ ነገር የለም፣ አዎ ሮማን ነው ያልኩሽ ብሎ ሲነግራት ነበረ። አሁንም ደጋግሞ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ ምኞቴም ነውና እንግዲህ ምኞቴን አሳኩልኝ ጋይሶችዬ። ወደ ሌላው ቪዲዮ አብረን ስንሸጋገር ሌሎቹ ቪዲዮ እንግዲህ በስተመጨረሻ ላይም
እድላዊትን እወዳታለሁ፣ ምንም የምታመጡት ነገር የለም ይላል በተደጋጋሚ ቢኒያም ማለት ነው። እና ሌሎቹ ቪዲዮ ደግሞ ዛሬ በስተመጨረሻ ላይም ሮማንና ማሌት አብረው ቁጭ ብለው ጥያቄ ሲጠያየቁ ነበረና ሮማንንም ልታከብር አልቻለችም። በጣም በቃ ለየት ያለችና ለየት ያላት ጸባይ በቃ ሜላት በጣም ውስጧ ተቀያይሯል። በጣም ውስጧ ከባድ ሰው ሆኗል። በፍጹም ከሰው ጋራም ልትግባባ አትችልም። ቢንያምን በገድ ማግኘት ትፈልጋለች። ኦልሬዲ ከቢንያም ጋራ ተጨራርሰው በቃ ቢንያምን የራሷ ሰው አርግታ በአይምሯ ውስጥ ስለቀረጸችው ነው መሰለኝ። በጣም ነው የሚያሳዝነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ባለፈው ሮማን እየተባለችው ከቤት ብንበላ ወጥታ አባባ ጋር ሄዳ ነበረ። እንግዲህ ቢንያም አባባ ጋር ስትሄድ እየወደቀ እየተነሳ ብዙ ነገር ቡጣ ብረድም ቢያጋጥመው ቢንያም እንግዲህ ተነስቶ አባባ ጋር ሲሄድ ነበረ። አባባ ጋር ሲሄድ አባባ አንዳንድ ነገር እየጠየቀው ነበረ። ስለዚህ ከመጣክ አይቀር ልጠይቅህ ብሎ በጣም ብዙ ነገር ቢንያምን እኔ አንድ ነገር ዛሬ የመጣሁት እኔ አንድ ነገር ልናገር ነው የመጣሁት ብሎ ሲናገር ነበረ። ለምንድን ነው የመጣከው? ያንተን ችግር ልታካፍለኝ ትችላለህ ወይስ አትችልም ብሎ ሲጠይቃት ነበረ። እኔ የኔ ህይወት በጣም ከባድ ስለሆነ ስለዚህ አሁን አንተ እድላዊትን ልታገኛት ነው ወይ ሮማን እድላዊትን እያፋጠጠቻት ነው። ብቻዋን ሆኖም ስለ እድላዊት አንዳንድ ነገር የምታውቁት ነገር ካሉ እነርሱ የድሮ ጎረቤታችን ነው። ለምንድን ነው የድሮ ጎረቤታችሁ ብትሆንም እሷ በመኪና ያልመጣችው? የእሷ ችግርና ችግሯ ምንድነው ተባብሎ ሲጠያየቁ ነበረ። ነገር ግን እነሱ እንደዛ ብሎ ሲጠያየቁም አሁንም በቂ መልስ እንዳላገኙና ስለዚህ በጣም እየተጨናነቁ እንደሆነ እያሳዩ ነው ማለት ነው። እና ውድ ተመልካች እንግዲህ ቢንያም እኔ እድላዊት ለቤት አጋዥ እኛ ቤት ድንገት መታ ነበረ። እኔ እድላዊትን በጣም ነው የምወዳት። ነገር ግን እንደዚሁ ቁጭ ብዬ አባባ ቢንያምን ቁጭ ብዬ እድላዊትን ሳይ ለወደፊት ለዘመድ አድማች ለመተርፍና ውጤታማ የሚሆን ነው የሚመስለኝ ነገሮቹ። እንግዲህ ወይዘሮ ሮማን በጣም እድላዊትን የምወዳትና የምሳሳላት ለወደፊቴ የትዳር አጋሬና የሚስት ትሆነኛለች ብዬ የምጠብቃት ልጅ በጣም ሮማን እያሸገረችብኝ ስለሆነ ለዛ ነው አንዳንድ ነገሮችን እርሶ የምታውቁት ነገር ካለ ብዬ እርሶ ጋር የመጣሁት አባባ ብሎ ሲነግረው ነበረ ቢንያም። እንዴ እስቲ ንገረኝ እድላዊትን የት ነው የምታውቃት? ያንተ ምክንያት ምንድነው ብሎ ሲጠይቃት ነበረ። ነገሮቹ ሁሉ በጣም ከባድና ከባድ እስከሆኑ ሁሉም ነገር ለበጎና ሁሉም ነገር ለመልካም እስከሆኑ ድረስ በጣም ነው ለኔ ጥያቄ የሆነብኝ። ሮማን ለምንድን ነው እሷን እንደዚህ የምታሸግረው ብሎ እንግዲህ ሲናገር ነበረ። ሮማን ዝም ብላ ነው አንተ ያቺ ልጅ በጣም ጥሩና በጣም ጥሩ ልጅ እስከሆነች ድረስ ልጅቷን አንተው በጣም ጠበቅ አድርጋት እንጂ ልጅቷ
ያንተው ነች ብሎ እንግዲህ አባባም ለቢንያም ሲነግር ነበረና በጣም ደስ በሚል ሁኔታ እየተነጋገሩና በጣም ሁሉም ነገር ለመልካምና ለበጎ እየተነጋገሩ ነው ማለት ነው። አባባም እንግዲህ ጥሩ መልስ ለቢንያምን ሰጣ። ቢንያምም ወደ ቤት ተመለሰና እንዳትጠፋ ከእንግዲህ በኋላ ከኔ ጋር ብሎታል ማለት ነው። ቢንያምም እሺ ብሎ ነው ተነስቶ የሄደው። ተነስቶ እንግዲህ ወደ ቤት ሲመጣ አንዳንድ ነገሮችን አውቆ የት ደርሳ እንደመጣች እሱ በደንብ ነው የሚያውቀው ማለት ነው። ወይዘሮ ሮማን የት ደርሰሽ ነበረ የመጣሽው? በጣም ደክሞኛል ቡና ቡና ትያለሽ ብላ እንግዲህ እህቷም ስትጠይቃት ማለት ነው እኔ ለቅሶ ደርሼ ነው የመጣሁት ብላ ስታወራ ነበረ። ከዛ ቢንያም ለቅሶ ቤት እንዴት ነው ሀሪፍ ነው ብሎ ሲጠይቃት ነበረ። ለቅሶ ቤት የሰው ልጅ ሀሪፍ ነው ተብሎ ይጠየቃል ወይ ብላ ነው መልስ የሰጠችው። ታዲያ አንቺ ለቅሶ ቤት መሄዴ ነው ብለሽ ካሰብሽበት አንቺ እሺ ይሆናል ብለሽ አስበሽ የሄድሽበት እኮ እኔ ሀሪፍ ነው ወይ ብዬ ብጠይቅሽም ምን ችግር አለው? ችግር ለምንድነው ችግር የሚመጣው ብሎ ነው እንግዲህ መልሱን እየሰጣትና እየመለሰላት ያለው። ነገሮቹ ሁሉ ለበጎና ለጥሩ ብታስቢ እኔ በጣም ነው ደስ የሚለኝ ብለው ለቅሶ ቤት በፍጹም ጥሩ ነው እንዴ ተብሎ ቢንያም ሰውን ይጠየቃል እንዴ ብላ አሳዳጊ እናታቸውም ስትጠይቅ ነበረ። አይ አዎ እኮ ምን ችግር አለው? አንዳንድ ሰዎች ለቅሶ ቤት ነው የምንሄደው ብለው ከቤት ሲወጡ ለቅሶ ቤት እንዴት ነው ብለው መጠየቅም እኮ የምን ችግር ነው የሚያመጣው?